እንዴት ነው ደስ የሚለው መረገም ነው። አቢጌል በልጅ መፈተን ምን ያህል ከባድ መከራ። ቆይ እስኪ እኔ ባንቺ ይሄን ያህል መፈተን ነበረብኝ? ንገሪኝ እስኪ እኔ ልንገርሽ፣ ምንድን ነው የፈለግሽው ነገር? አባዬ ቆይ ለምንድን ነው ይሄን ያክል የምትቆጣኝ? ምን አደረኩ? ጥፋትሽን እንኳን አታምኝ አቢጌል። ዛሬ ብቻ አይደለም ብዙ ጊዜ አይቼሻለሁ እየተለጠፍሽ ወሬ ታዳምጫለሽ። የምታስደፊ አንቺ እኮ ልጄ ነሽ። ለምንድን ነው እንደ ጠላት እንደዚህ በእኔ ላይ ለመግፋት እንደዚህ የምትሆኚው? ለምንድን ነው አቢጌል? እኔ ምንም አይነት ብቻ ሰምቼ አላውቅም አባዬ፣ አላውቅም አባዬ። እስኪ ልጠይቅሽ፣ መኪና ውስጥ ድምፅ የሚቀርጽ ማይክ ለምን ነበር ያስቀመጥሽው? ዝም ስላልኩሽ ያላየሁሽ መስሎሽ ነበር? ፍጥርሽ አጣሞ የፈጠረሽ ረዳ እንዴማ። በቃ እኔ ሰላምዬን እወዳታለሁ፣ ሚስጥሬን አወራታለሁ። በቃ እኔ ነው ግን አባዬ ግን ምን ሲል ነው የወለደሽ? አባቴማ በእኔ በጣም የተጨነቀ ነው። አዎ እማዬ ይህን ነገር ብታውቅ ይሄ ቤት ይፈርሳል፣ ያለ ጥርጥር ይፈርሳል። ከምር? እንዴት? እማዬ በትዳሯና በክብሯ ቀልድ አታውቅም። እሷ አትበይው። አባዬ በእርግጠኝነት በጣም ብልህ ሰው ነው። እስካሁን እንዴት አንቺን ከሌላ እንደወለደሽ እንቆቅልሽ ቢሆንብኝም አባዬ ግን ብልህ ሰው ነው። ለየትኛውም ችግር አቶ ደረጀ ከ20 ዓመት በኋላ እንግዲህ የዛሬው ሚስጥሩን አፍረጥርጦታል ቤተሰቦቻችን። እሱም ምንድነው እንግዲህ እንደሚታወቀው ዳጣና ሰላም እናትና ልጅ ናቸው። ግን ያው እንግዲህ ከተጠፋፍተው ረጅም ጊዜ 20 ዓመታት አስቆጥረዋል ማለት ነው። በመጨረሻም እንግዲህ ያው ዳጣ አባቷን ፈልጋ አፈላልጋ በመጨረሻም ቤት ድረስ በመምጣት እንግዲህ አባቷን አግኝታለች። ያው አባትነቱንም ደግሞ እንግዲህ 100% በዲኤንኤ አረጋግጠው እርግጠኛ ሆኗል ማለት ነው። የቀረው እንግዲህ የሰላም እናትየዋ ጉዳይ ነበረ። ያው ምክንያቱም ዳጣ ሁሌም ስለ ልጇ ማለት ስለ እናቷ ስለምትጠይቀው ደረጀን እሱም እንግዲህ ቆይ ከዛሬ ነገ ተረጋጊ፣ ቆይ ጠብቂ እያለ ከዛሬ ነገ በማለት እዚህ ያድርሶታል ጉዳዩን ያድርሰው እንጂ እንግዲህ ያው ነገር ውስጥ ከመጨረሻ መቆየት አይችልም አይደለ? እውነት ጊዜውና ቦታውን ጠብቆ ያው ይወጣል እና እንግዲህ በሱም ምክንያት ደረጃ የሚያው ነገሮችን ከዛሬ ነገ እያለ ቀናትን ጊዜያትን ቢሰጠውም ግን የትም መድረስ አልቻለም። ዛሬ እንግዲህ ያው ዳጣ ብዙ እያለቀሰችበት ነበረ። ባክሽ ዳጣ ጠብቂ፣ ተረጋጊ እያለ እያባበላት ነበረ። የዛሬው ግን ምንም ማድረግ አልቻለም። ወይዘሮ ሰላም እንግዲህ ልጅን አምጣ ብላ ያው ወጥራ ከያዘችው ዋል ደርቧል። በተለይ ዳጣ እዚህ ቤት ከመጣች ጀምሮ በቃ ውስጧ ላይ ጥርጣሬ እያደረባት ስለነበረ ለጥርጣሬዋ በቃ መልስ ትፈልግ ነበርና ዛሬም እንግዲህ የመጨረሻ ልጅን እውነታውን ንገረኝ፣ አለበለዚያ በራሴ መንገድ እሄዳለሁ። ይሄ ቤት ትርምስምሱ ይወጣል። 20 ዓመት ታግሼህ 19 ዓመት 20 ዓመት ታግሼህ ላንተ ካልገባ እኔ ደግሞ የራሴን መንገድ ይከተላለሁ በማለት እንግዲህ ጠርጥራ ይዘዋለች ደረጀም እንግዲህ እሺ በቃ ብሎ እንግዲህ መጨረሻ ለውድ በግዱ ለመናገር ተገዷል ማለት ነው። ያው ከወራት ሳምንታት ከሳምንታት እለታትን እየቀጠረች ነበረ። ያው የቀጠረው ቀን ወደ መጨረሻው ሄዶ ዛሬ እንግዲህ በሚገርም ሁኔታ ሰላምን አግኝቷታል ማለት ነው ደረጀ። ሰላም ያው እንግዲህ ጥብቅ አርጋ ይዘዋለች ማለት ነገር ከሆነ ለወይዘሮ ማርታ ነግራት ነገሩ ድብልቅልቁ እንደሚወጣ አስታስፈራራው እንግዲህ ደረጀ ለመናገር ተገዷል። ያው ለሲነግራትም እንግዲህ በጣም ፈርቶ እሱም የሆነ ነገር በድንጋጤ የሆነ ነገር እንዲያትሆን በማለት በጣም እያሰበ እየፈራ ነው እየነገራት ያለው። ወደ ራስ ተመለሺ፣ ትንፋሽ ሰጂ። ምክንያቱም ያው ሰላም እንደምታውቁት ነፍሰ ጡር ነች፣ ቀኗ ደርሷልና አሁን ለታለ ራሱ ልጅሽ በህይወት አለች ሲላት እንዴ ጋሽ አንተን አባቷ መሆኑን ታውቃለች ስትለው አዎ ታውቀኛለች ሲላት በቃ የተሰማት ነገር በጣም ነበርና በቃ ተረጋጊ እንጂ ለምንድነው እንደዚህ የምትሆኚው? አለበለዚያማ በፍጹም ልነግርሽ አልችልም። ለዚህ እኮ ነው ከወለድሽ በኋላ ልንገርሽ ብለሽ አይሆንም ካልወልድ ነው ብለሽ ግግማልሽ እና ባክሽ ሰላም ተይ እንጂ አይጥ ወልደ ጅራቷ ሲቀር ጸጥ ይላል። እንዴት ነው እንደዚህ ማናግርሽ እያላት ነበረ። ሲቀጥል ብቻሽንም መናገር አልፈልግም የሆነ ሰው አለበት ቦታ ነው ምናምን ብሎ ደረጀ በጣም ፈርቶ ነበረ። ግን ሰላም ነው ያለችው። በቃ ነው
ዛሬ ሳልሰማ የትም አላድርም። ትናንትና ያው ሊነግራት እንዳያችሁት ዳርዳር እያለ አብጌል ደረጀ ተሸጉጣ እያዳመጠኝ ስለነበር ጠርጥሮ እንግዲህ ብቅ ሲል የጠረጠረው ማልቀረ አገኛት ማለት ነው። አብጌል ተሸጉጣ ነበረ እና እንግዲህ ያው ሰላምን ትቶ ወደ አብጌል ሂዶ አብጌልን እንግዲህ ልክ ልኳን ነግሯታል። ግን አብጌል እግዚአብሔር ይመስገን ምንም መስሚያ የላትም። ያው እሱ ቢቆጣትም እንግዲህ የሚገርመው መኪና ውስጥ ራሱ ካሜራ የሚቀርጽ ማይክ እንዳስቀመጠች ሁሉ ያንን ሁሉ እንዳወቀ ምናምን ነግሯታል ማለት ነው። እንግዲህ ደንግጣለች ያንን ሲነግራት እንዴት ብላ ማለት ነው። ግን አብጌል ከዚህ ስራዋ ምንም መቼም ልትቆጠብም ልትመለስም አትችልም። አለም አላለም ተናገረም አልተናገረም ጉዳዩ አይደለም በነገራችን ላይ እሷ እና ቤተሰቦቻችን እንግዲህ ያው ደፋ ቀና እያለ ነው የሚገኘው። ያው አለውድ በግድ ታፈታፍ እያለች ነው ማለት ነው። አብጌል ምንም ልትፋታው አልቻለችም። እንግዲህ ደረጀ ታይኝ በቃ ለምን ነው የምትከታተይኝ ታይኝ ቢላትም በፍጹም ልትተው አልቻለችም። በቃ መተው አትፈልግም። ምክንያቱም በቃ ለምንድን ነው ስለኔ ይሄን ያክል ርቀት የምትጓዡ? ለምንድን ነው ስለኔ መስማት የምትፈልጊው? ለምንድን ነው በቃ ከኔ ምንድነው መስማት የምትፈልጊው? ምን አላት ደረጀ እንግዲህ በቃ ከኔ የምትፈልጊውን ይሄን ያክል ተደብቀሽ የምታዳምጪውን ነገር ጠይቂኝና እኔ ቀጥታው ልመልስልሽ። እስኪ ከኔ ምንድነው ፈልጊው ሲላት አረ እኔ ምንም አላሰማሁም ምንም አላዳመኩም ምናምን አለች። ያው ነገሩን እንትን ለማለት ግን ደረጀ ስለሱንም ማለት ነግሪኛ አልፈልግም ምክንያቱም አቃልሁኝ መኪና ውስጥ ሳይቀር ማይክ መደበቅሽን ካሜራ አይቻለሁ አላት ማለት ነው። ይሄን ሲላት እንግዲህ በጣም ደነገጠችው። ግን አሁንም ምንም የምትመለስ አይደለችም። ይሄ አባዬ ዝም ብሎ እየተቆጣኝ ምናምን እያለች እንግዲህ ለእናቷ ስትሞጣመጥ ነበር ያያችኋት። ያው እሷም ደግሞ እንግዲህ ናታን እንደማይፈልጋትና ደረጀ ጠይቆት አትሆነኝም እንዲያለ እንግዲህ ወይዘሮ ማርታ ዛሬ ነግራታለች። እሱ ደግሞ በጭራሽ አይሆንም እኔማ እሱን አግብቼ ካላሳየውሽ እኔ አብጌል አይደለሁም እያለች እየፎከረች ነው። እንግዲህ ወይዘሮ ማርታ ይሄን ልክልሽን እኮ ወድልሻለሁ ግን ምን ዋጋለሁ ካንቱ ተንከሲስ ነው ያለቻት ማለት ነው። እልክ እንዴ ዝም ብሏል እንዴ በማይሆን ነገር እልክ መጋባት ጥሩ ነው። ትቢ የሆነ በቃ ማለት ጎበዝ ለሰው ያሰበውን ለማሳካት ጥረት ማድረጉ በጣም ደስ የሚል ነገር ነው። ግን ደግሞ በዚህ መንገድ አይደለም በሌላ በቀና በመልካም መንገድ ብትሄድበት ይሄንን መንገዷን በእርግጠኝነት እንኳን ናታንን ቀርቶ ሌላም ሰው በእጇ ማድረግ ትችላለች። ስላችሁ ናታን እንኳን አይደለም ቤት አብሯት ያለው ልጅ ይቅርና ሌላ ሰው መንገድ ላይ ጎዳና ላይ ያለን ሰው ማርካ ማስቀመጥ ትችላለች። ግን ችግሩ በየትና በየቱ በዚህ ጸባይዋ በፍጹም እንግዲህ ወይዘሮ ማርታ ብዙ የለፋችሁ ያው ይሄንን ጸባይዋን ለመቻል እንትን ለማለት ነበረ ግን አልተቻለም። በጣም ከባድ ነው ማለት ነው። እና እንግዲህ ዳጣና ናታን ደግሞ አሪፍ ጊዜ እያሳለፉ ነው። ያው ዳጣ እንግዲህ የደረጀ ልጅ መሆኗን ከነገረች ወዲህ ናታን በጣም ግራ ተጋብቶታል። እንዴት አባዬ ግን በወይዘሮ ማርታ ላይ ሄዶ እንዴት አንቺን ወለደሽ እንዴት ተፈጠረ ያ ነበር ባከታው እንጂ አንተ አባቴ እንደዛ ትበል በቃ በአንድ ቀን ስጠት ተፈጠረ ምንድነው የሚያክል ረፍ ባከስ ለራሱ ተጨንቁ ምናምን እያለች እንግዲህ እያለች ነበር። እሱም ማለት ነሽ ግን እንግዲህ ወይዘሮ ማርታ ስለ እኔ የደረጀ ልጅ መሆኔን ብታቅ ምን የሚፈጠር ይመስልሃል ናታን እያለችው ነበርና ዳጣ አይ በጣም ከባድ ነው የሚመስለኝ። ምክንያቱም ወይዘሮ ማርታ በትዳሯና በክብሯ የምትደራደር ሴት አይደለችም። ስለዚህ ጋሽ ደረጀ ይሄን ነገር ማድረጉን ከሰማች ይሄ ትዳር የሚፈርስ ይመስለኛል እያላት ነበርና እንግዲህ አንቺ ደረጀ አታስቸግሪው ቀስ ብለሽ እሱ በራሱ በጎበዝ ስለሆነ አመቻችቶ ሁሉንም ነገር ያስተካክለዋል። ስለዚህ አንቺ ረጋ በይ አታጨናንቂው ደረጀን እያላት ነበረ። እሷም እንግዲህ እሺ ብላለች ማለት ነው። ያው ተፍታፍ እያለች ነው የምትገኘው። እንግዲህ ዳጣ አሁን ናታንን ስላገኘች ሚስጥር አጋር ስላገኘች 30 ጊዜ ራሱ እናቴን የምትለውን ቀነስ አድርጋለች ማለት ነው ዳጣ። እና ቤተሰቦቼ ዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እንገናኝ። ላይክ አድርጉ። መልካም ጊዜ